የአማራ ምሁራንን የገደለው አብይ ነው ብሎ በደንብ አስረግጦ ተናግሯል። በደንብ እኛ የምንለው እሱ ብቻ አይደለም። ተባባሪዎቹ የእነደመቀ መኮንን ናቸው። በወቅቱ እነደመቀ መኮንን ናቸው ነበሩ። አልነበርኩትም በዛ ብሎ ነው የምናገረው። እሱ በአየር ላይ ነበረ። በዛን ጊዜ እዚህ ሀገር ነበረ፣ ሌላ ሀገር ነበረ፣ ኢትዮጵያ ውስጥ ነበረ። እስከዛ አሁን በቆጠርኩት ሰዓት ጊዜ ውስጥ ገደል ላይ እዛ ነበረ እና እነደመቀ እናምባቸው እንዲገደሉ ተባባሪዎች ነበሩ። ያውቁት አብሮ ነው ሴራን የሰሩትና የነሳሬንም ደግሞ በዚህ አላደርገው እንዲህ አይነት ነገር አልሰራም አላደርግም ይሄ ወንጀል ነው ብሎ ስላለ ነው አሁንም በሶስተኛው ቀን ነው ምናምን ነው ያስገድለው። እና ምንድነው በአጠቃላይ እሱ ብቻ አይደለም እንዴ ኢንጂነር ስመኘውን እኮ ቤተ መንግስት ገሎ አምጥቶ አብዮት አደባባይ ለመኪና ያስቆሙ ምን ጉዳይ ነበረው? ኢንጂነር ስመኘው አብዮት አደባባይ ላይ መስቀል አደባባይ ላይ መጥቶ ለመቆም ምን ጉዳይ ነበረው? ገሎ ነርቶ አስመጥተው የሞተውን ሬሳ መስቀል አደባባይ ላይ ራሱን ገደለ ብሎ ነው ያደረገው። ይሄንንም ምልከሳ በሚገባ ነው ያስቀመጠው። ስለዚህ የኢትዮጵያ ህዝብ እየተታለለ እየመሰለው እሱ የሚያደርገው ገሎ አልቃሽ ሽጦ ተከራካሪ አብይ ህዝብን እየፈጀ ነው። አብይ የህዝብ ጠላት ነው። አብይ ሴትና ወንድ ህፃናትና ሽማግሌ ሳይል በጋራ እየፈጀ ነው የምንለው ማስቆም የሚቻለው የሰመኑ ወንድሞቻችን ነፍሳቸውን ሰጥተው አንድ ነፍሳቸውን ለህዝባቸው አንድ ነፍሳቸውን ለሀገራቸው ሰጥተው ዱር ገደል እያሉ እየወደቁ ያሉትን በዚህ እንቅስቃሴ ውስጥ በህዝባዊ ማዕበል ውስጥ በጋራ እነሱም በያዙ ጠላት ወደፊት ኃይልን በማደራጀት ባላቸው አቅም ሁሉ ከኦሮሚያ ከኦሮሞ ወንድሞቻቸው ጋራ በተለይ በሸዋ በሰሜን ሸዋ በምዕራብ ሸዋ አካባቢ ያሉ ኦሮሞ ህዝብን በማስተባበር እነዚህኞቹ አሁን የኦሮሞ ምሁራን ሚልኬሳ እና ሀብታሙ የመሳሰሉት ነጃዋሪ ጨምሮ የባለፈው የኮነነን ወደ ሌላ ውስጥ ብንገባ ዋጋ የለው። አሁን አዲስ ነው የምንሰራው እና ተጠያቂ አንድ ሰው የሚሆንበት ጊዜ ተጠያቂ ይሆናል። አሁን ግን ከፊት ያለውን ህዝባዊ ማዕበል መነሳት አለበት። ጊዜ መውሰድ፣ ጊዜ መስጠት፣ ጊዜ ማቆየት እድሜ የአብይ አህመድን እድሜ ማራዘም ነው። ይሄ መሆን የለበትም። በቃ ህዝብ ከስሩ መነቃነቅ መንቀሳቀስ መቻል አለበት። ይሄ የትኛውንም ብሔረሰብ ሁሉ ሟች እኮ የደቡብ ወጣት ነው፣ ሟች እኮ የኦሮሞ ወጣት ነው፣ ሟች እኮ የአማራ ወጣት ነው እና ወጣት እንዳይኖር ነው። አብይ አህመድ እኮ ለ20 ዓመት የሚዋጋልኝ ወጣት አለኝ ነው። 20 ዓመት የማንን ወጣት ነው ለ20 ዓመት ለአብይ አህመድ የሚሞት? ይሄ ልታወቅ ይገባል ሀብታሙ። ይሄ እንዲህ አይነት ትልልቅ እሾች ናቸው እነዚህ። አገር ከመሸጥ ባለፈ ህዝብን ጨርሳለሁ ብሎ የተነሳውን መሪ ነው ብሎ ተቀብሎ ፓርላማ ላይ ደምስቶ አስፈራርቷቸው የሱ አሽከር ነን ብሎ ራሳቸውን አሳምነው ያሉ ፓርላማ ነው። የኢትዮጵያ ፓርላማ የሚባል ነገር የለም። ቦታው እንዳልከው የኢትዮጵያ ቦታ ነው። ነገር ግን ሰዎቹ የሱ የግል መሳሪያ አሽከሮች ናቸው። ያለው ህገወጥ የሆነውን ህግ የሚያወጥ ህገወጥ በዓለም የሚያስቀጣ የሚያስከስስ ህግ ነው እያወጡት ያሉት ሀብታሙ። እነሱን የሚያስጠይቅ ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ዶክተር ሽዋፈራው ኩራቱን ጋብዘናል። ያለውን ወቅታዊ ሁኔታ በተመለከተ እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልን ዶክተር ሽዋፈራው ኩራቱን እንደምሰነበቱ፣ እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ እግዚአብሔር ይስጥልኝ ስለተሰጠኝ እድል ከልብ አመሰግናለሁ። ዶክተር ሽዋፈራው ኩራቱ እንግዲህ በተደጋጋሚ ሲገለጽ ነበር አብይ አህመድ ፓርላማ ላይ ሳይቀር ቀርቦ በ49 ቢሊዮን ሳይሆን በ600 ምናምን ቢሊዮን ብር ነው አዲስ ቤተ መንግስት ጠቅላይ ሚኒስትሩ እየገነቡ ያሉት፣ አዲስ ከተማ ነው፣ ምንም አታመጡም ብሎ እንግዲህ የአገሪቱ የበላይ ባለስልጣን የመጨረሻው ስልጣን አካል ነው የተባለው የኢስሙላው ፓርላማ ላይ እስከ መናገር የደረሰበት አለ። በእርግጥ በቅርቡ የፓርላማ አባላቱ ቶርች የሚፈቅደውን ከሞት በስተቀር መርማሪዎች የሚፈጽሙትን ጥቃት ህጋዊነት ለማድረግ
በማድረግ ራሱ የተቀመጠበትን የጻፉትን ህገ መንግስት በመጣስ የተደረገ ውሳኔ አለ። እነዚህ እንግዲህ የፓርላማ አባላቱ ጭምር እንደ ደርግ አብዮት ጥበቃ በኃላፊነት የሚጠየቁበት ሁኔታ ወደፊት የሚመጣበትን መንገድ እንደሚኖር ምንም ጥርጥር የለውም። ምክንያቱም በዚህ ደረጃ የዚህ ስርዓት ጅራፍ በመሆን የተለያዩ በየጊዜው የሚፈለፍላቸው ያፈና ህጎችን በማውጣት ግንባር ቀደም ሚና አላቸው። እንግዲህ ይሄ በተወሰነ ደረጃ በተለይ የ66ቱ አብዮት አካባቢ የንጉሱ ጋራዥ ይባል የነበረው ፓርላማ አባላት የተወሰኑት የታሰሩ ሚኒስትሮችን ለመማለድ ሄደው የታሰሩበት ሂደትም አለ። እንግዲህ በሀገራችን እንዲያ ነገሮች ተደጋግመው ይሄዳሉ። ነገር ግን አጠይቁኝ ገንዘብ ከየትም አምጥቼ የፈለኩትን ነገር አረጋለሁ የሚል በዚህ በፕልጅልጅ ፕሮጀክቶች ድሮን ትሪት ከውጭ ሀገር ኩባንያ አምጥቶ እስከማድረግና የኢትዮጵያን ህዝብ ደግሞ በኢንሳና በእኛ አቅም የተሰራ ነው ብሎ እስከመዋሸት የደረሰው አብይ አህመድ ከአረብ ሀገርና ከሌሎችም ሀገራት የወሰዳቸው ብድሮች አስደንጋጭ ናቸው። የብሔራዊ ባንክ ራሱ ክስረት በራሱ ጥያቄ የሚያስነሳ ነው። ባንኮችን ሁሉ እያራቆቱ በአገሪቱ ስም ደግሞ ብድር እያመጡ ለፓርላማው ጭምር አያገባችሁም እስከማለት እየሄዱበትና በተለይ እርስዎ ደጋግመው አብይ አህመድ ኢትዮጵያን ሸጠዋታል ሲሉ ብዙ ሰው እንደው ተራ የፖለቲካ ብሽሽቅ ወይም የፖለቲካ ነጥብ ለማስቆጠር አድርጎ ነው የሚያስበውና ሰሞኑን እየወጡ ያሉ ሪፖርቶችና አስቀድሞ በእናንተም በኩል የተያዙ አቋሞችን እንዴት ነው እየገመገማችሁ ያላችሁት? አዎ ሀብታሙ፣ አዎ ልክ ነህ፣ ትክክል ነው። እኛ ለፖለቲካ ፍጆታ የምንጠቀም ምናልባት ሊመስል ይችላል። እኛ ግን ሀቁን ነው እየተናገረን ከማንም ቀደም ብለው ከሚደርሱን ሪፖርት ጀምረን ነው። በሌላም በኩል ደግሞ እዚሁ የአይኤምኤፍ ወርልድ ባንክ ሲቪክ ሶሳይቲ አባልም ስለሆነ ከውስጡ የሚወጡትን አስቀድሞ እሱን በሌላም ሀገር በሌሎችም ሀገራት ላይ የሚወጡትን ሪፖርት በቀጥታ ስለሚልኩልን እሱን እያየን ነው የምናቀርበው። የኢትዮጵያ ሕዝብ በጥንቃቄ አይተው የራሱን ውሳኔ እንዲወስድ ነው፣ መፍትሄ እንዲፈላልግ ነው የምንናገረው እንጂ ዝም ብለን ለፖለቲካ ፍጆታ ወይም ግለሰብ ጥላቻ ኖሮብን አይደለም። ይሄ አሁን አዲስ ሆኖ የተገኘው በሳውዲ አረቢያ የተበደረው ብድር እንግዲህ በብር ነው የተሰለው እየተባለ ያለው። ነገር ግን መሆን ያለበት ታየኝ በዶላር ነው መሆን ያለበት። 58 ቢሊዮን ብር ነው በኢትዮጵያ ብር ተስሎ ነው የወጣው። ከኤሚሬቶች ደግሞ የወሰደው ብድር 188 ቢሊዮን። ኢትዮጵያ በአጠቃላይ ያሳየችው የዚህ ዓመት የባለፈው ዓመት 2024 ክሳራዋ በዚሁ በኢትዮጵያ የሀብት ክሳራ የገንዘብ ክሳራ ላይ 10.5 ቢሊዮን ክሳራ ይታያል። ይሄ እነማሞ ምህረቱ ያረጋገጠበት በውጪ ኦዲተር ይታይልን ተብሎ ከአይኤምኤፍ በተሰጠው ትዕዛዝ መሰረት ከእንግሊዝ ኩባንያ ኦዲት የተደረገ ነው። ገለልተኛ ከተባለው የመጣ እንግዲህ ይህንን ማስተባበልም አይችሉም። እነሱም ራሳቸው ተማምነው አምነው ፈርሞበታል። ኢትዮጵያ ተሽጣለች ስንል ዝም ብሎ ከመሬት አንስተን ተነሰን አይደለም። ይህንን ልረዳውና መፍትሄ ማግኘት የሚቻልበትን ሁኔታ ጭምር ነው። ሀገሪቱን ለአረቦች ቀደም ሲል የነበሩ የኢትዮጵያ መሪዎች አረቦችን ኢትዮጵያ ውስጥ ለማስገባት በማንኛውም ቢዝነስ በማንኛውም ሴክተር ላይ ለአረቦች እድል አይሰጡት። ምክንያት አለው። አረቦች ለኢትዮጵያ መሰረታዊ ጠላታቸው መሰረታዊ ያንን እየተበቀሉ ነው። አረቦች ኢትዮጵያን ወስደው ገዝተው በገንዘባቸው ወደፊት የሚሆነው ነገር ምን እንደሆነ እናያለን እንጂ ኢትዮጵያን እየገዟት ነው። ፒያሳ ምን እያለን የምንጠራ ጨርቆስ የሚባለውን ሰፈር እስከ መርካቶ እንደዚህ በአጠቃላይ ሴንተር የሆኑ የቢዝነስ እና የመኖሪያ አካባቢዎችን እየገዙ ነው ብለን ተናግረናል። ይሄ ነው የሆነው። አሁን እየሆነ ያለው ትክክለኛው ይሄ ሆኗል። አብይ አህመድ የኢትዮጵያን ሕዝብ ንቋል። መላውን የኢትዮጵያ ሕዝብ ንቋል። ኦሮሞን ጨምሮ የኦሮሞ ሕዝብ እየተደቆሰ ነው። የኦሮሞ ሕዝብ ከአማራው ሕዝብ ጋር እኩል
እየተመታ ነው፣ ኦሮሞን እየፈጀ ነው፣ በተለይ የወለጋ ኦሮሞን በጠላትነት ፈርጀው እየፈጀ ነው ካለን ጊዜ የለም። አሁን ይሄ እየወጣ ነው። ሰሞኑን በዚህ ባሳለፍናቸው ሳምንታት በሁለቱ ሳምንታት ውስጥ እየወጣ ያለው ይሄ እውነት ነው። የኦሮሞ ምሁራን የኦሮሞ ፖለቲሽያን የውሳቸውን ይዞ መውጣት ጀምሯል። ይሄ እውነት ነው። ስለዚህ የኦሮሞ ህዝብ ኢትዮጵያዊነትን የኦሮሞ ህዝብ ጭቆናን እኛን ያገባናል፣ ይመለከተናል ሁላችንንም። ስለዚህ አብይ አህመድን የኢትዮጵያ ህዝብ ያለው እድል እንደ ስሪላንካ እንደ ኬንያ ህዝብ ከጎረቤት ከኬንያ የኢትዮጵያ ህዝብ አንሶ ነው፣ በጣም ደካማ ሆኖ ነው። የአዲስ አበባ ህዝብ እኮ አብይንና የሱስ ስብስብ ይሄ ታጠቁት መሳሪያ ምናምን እያለ እነደመላሽ የኢትዮጵያን ህዝብ የሚያስፈራርበትን መሳሪያ እኮ ምንም አይደለም። ምንም ለአዲስ አበባ ህዝብ ምንም አይደለም። ምንም ያንን ማስወገድ ማስነሳት ማባረር የአዲስ አበባ ህዝብ ብቻውን በቂ ነው። ግን ለምንድነው በፍርሃት ቆፈን ውስጥ ወድቀው አገሪቱን ሲሸጡ ዝም ብሎ የሚያዩት? የት ሊኖሩ ነው? የት ሊቀበሩ ነው? አሁን እኮ ሰው አይደለም እየሞተ ያለው አገር ነው እየሞተ ያለው። ሀብታም እየተገደለ ያለው አገር ነው። ይሄ በማን ድክመት ነው? በኦሮሞ ህዝብም ድክመት። ሌላውን ለምንድነው እየተገደለ እየተወቃ የኦሮሞ ሰዎች በሚያገኙት ጥቅምና በሚያስፈራሩት ማስፈራራት ሌላው ለምንድነው አንገቶ ተገሶ እየተደለ ለውትድርና ለወታደር ብቻ ለመሆን የተፈቀደለት አብይን ለማቆየት? አብይ በጣም ደካማ ሰው ነው ስንል ዝም ብለን አይደል። ድካሙን አቅም የለውም፣ ችሎታ የለውም። ይሄንን እኮ ብለናል። አቅም ችሎታ የለውም። ኢትዮጵያን ለመምራት ለማስተዳደር አይችልም። ያንን ስለማይችል ነው የኢትዮጵያን እየሸጡ ያሉት ብለናል እኮ ሀብታሙ። ይሄ ነው እውነቱ። ይሄ ስለዚህ የኢትዮጵያ ህዝብ መንቃት አለበት፣ መታጠቅ መነሳት አለበት። የአንድ ቀን ትግል ነው አብይን ለማባረር። አብይ አሁን በተስካን የገባ ውሻ ነው። አብይን መፍራት የለባቸውም እና ይሄን ነው ለማለት እንፈልገው። እኛ መረጃ አለ። እኛ ከበቂ በላይ መረጃ አለን። ለወደፊት እነዚህ መረጃ የሚሰጡ አባሎቻችን ትልልቅ ድርጅት ያላቸው የሲቪክ ድርጅት ያላቸው ታዋቂ ሰዎች ለወደፊትና ጌታ ቢፈቅድ ከነሱ ጋር ውይይት እናደርጋለን። እኛ አሁን እነሱ እንድንነሱ ስለማንፈልግ ነው። በቂ መረጃ በቂ እውቀት ያላቸው ኢትዮጵያን የሚወዱ ሰዎች ነው እና መረጃ ማስያለ ዝም ብለን ከመሬት ተነስተናል። ከልብ አመሰግናለሁ። እንግዲህ አብይ ግልጽ ጦረኛ ነው። ሌላው ቀርቶ ጦርነት ይቁም የሚል አጀንዳ እንደማይቀበል በተግባር የታየበት ነው። ኢንተርኔት እስከማቋረጥ የሄደበት ሂደት አለ። ዛሬም ድረስ ሰላማዊ ሰዎችን እየጨፈጨፈ በርካታ ኃይል ወደ አማራ ክልል ተጨማሪ መሳሪያ ያስገባ። እንግዲህ በከባድ መሳሪያ በድሮን የሚያደርጋቸውንም ጥቃቶች ከባድ መሳሪያው ቀጥሏል። የድሮን አሰሳውም ቀጥሏል። አልፎም ተመሳሳይ አደጋዎች ሊመጡ እንደሚችሉ የሚያሳዩ መረጃዎች አሉ። ዛሬ ደግሞ በክልሉ የተለያዩ ከተሞች ቤተክርስቲያን የሚሄዱ ሰዎችን በጠመንጃ ከቤተክርስቲያን በር ላይ ከቤተክርስቲያን ግቢ ውስጥ ጭምር እየሰበሰቡ ሰልፍ እስከማሰለፍ የደረሱበትና ጦርነት አውጋዥ ሆነው የመጡበት ሂደት አለ። እንዲህ አይነት የካድሬ ድራማ ከአብይ በላይ ጦረኛ አለ ወይ? በአገሪቱ ያለውን ተጨባጭ ሁኔታ መለወጥ ይችላል ወይ? ራሳቸው ጦርነት ቀስቅሰው የአማራ ህዝብን እየጨፈጨፈ ያለው አገዛዝ ጦርነት በቃኝ በሚል ምዕመናንን ከቤተክርስቲያን አሰልፎ አንዳንድ ከተሞች ሰልፍ አልወጣ የተባለበትም ከሌላ ከተማ የተደረጉ ሰልፎችን ፎቶግራፎች ሳይቀር ለጥፈው የሚያደርጉት እንቅስቃሴ አለና ይሄ ስርዓት ለሰላም የተዘጋጀ ነው ወይ? አሁን ሰሞኑን እየተሰጡ ያሉ ምስክርነቶች ቀደም ሲል የቀድሞ ሰላም ሚኒስትር ዴታና የኦሮሞ ብልጽግና ፓርቲ ከፍተኛ አመራር የክልሉ ካቢኔ አባል እንደውም የምክር ቤት አባል ጭምር የነበሩት አቶ ታዬ ደንዳ የተናገሩት አለ። ዶክተር ሚልኬሳም እንዲሁ የካቢኔ አባል የነበረ እሱም እየሰጣቸው ያሉ ምስክርነቶች ቀደም ብለን የተናገርናቸው እንግዲህ በኦነግ ሸኔ ስም ሲፈጸም የነበረው ጥቃት ቀደም ብለውን ብርጋዴር ጀነራል ከማል ገልቹ ሲናገሩ ሲሰጡ የነበረው ምስክርነት ቡራዩ ላይም በኦሮሚያ ክልል የተለያዩ ቦታዎች በቤንሻንጉል ክልል በአማራ ብሔር ተወላጆች ላይ አነጣጥሮ ሲፈጸሙ የነበሩ የኦርቶዶክስ እምነት ተከታዮች ላይ ካሩሲ ጀምሮ ሲፈጸሙ የነበሩ ጭፍጨፋዎች ሁሉ በአብይና በአብይ እቅድ መሰረት የሚፈጸሙ እና ሽመልስ አብዲሳ እቅድ አውጥተው የሚፈጽሙት መሆኑ በተደጋጋሚ ሲገለጽ ነበርና ሰሞኑን የሚሰጡት ምስክርነቶችና ሰላም ፈላጊ መስሎ ዛሬ ምዕመናንን በጠመንጃ ጭምር አሰልፎ ፖለቲካ ለመስራት የሞከረበትን አገዛዝ ሁኔታ ካለው ተጨባጭ ሂደት ጋር እንዴት ነው የምትገመግሙት?
ይሄ አንዱ ምንድነው የአንድ ዲክታተር ወይም የአንድ አምባገነን መንግስት ሆኖ ስልጣን ላይ ያለው አብይን መንግስት ነው ማለት የመንግስት ስሜት አለው ብዬ ለማለት አንደበት አብይ ባለበት በተቀመጠበት በኢትዮጵያ የመንግስት ስልጣን ላይ ከፍተኛ የመንግስት ስልጣን ላይ በማጭበርበር በማታለል እሱ ለነ ምልኬሳ ለነ ታዬ በተናገረው ቋንቋ አታሎና አጭበርብሮ እንደወጣ ያንን ነው እኔ ብቻ አይደለም ጓደኞቼም የሚያምኑት በዚህ ነው የወጣ ስለሆነ መንግስት ነው ማለት ድፍረት የለም። አብይ አጭበርብሮ ነው አገር ለመሸጥ ነው እዚሁ ሞታለሁ እዚሁ ቀበራለሁ ያለበት ምክንያት አጭበርብሮ ስለወጣ ነው፣ ብቃት ስለሌለው ነው። በኢትዮጵያ ህዝብ ላይ ኢንጆይ እያደረገ እየሳቀ የሆነ ነገር እያሳየ ከተማ መንገድ መስራት መንገድ ማስፋት እንደ ልማት የሚቆጥር እንደ አገር ሀብት አድርጎ የሚቆጥር ግለሰብ ነውና ያው ማታባ ከዛ ያደረገው ነገር የሌለበት ሰው ስለሆነ መንግስት ነው ማለት አንችልም። ነገር ግን አሁን እንደሱ አይነቶች የሚያደርጉት ምንድነው ከኋላ ሰዎች አሉ እሱ ጋራ ጥቅም ተካፋይ የሆኑ በጣም አደኛ ሰዎች ኦሮሞ ፖለቲከኞች አሉ። እነዛም የሚገፉ ስለሆነ ነው ሰላማዊ ሰልፍ ህዝብ እንዲወጣ እናደገፈን ባለን ህዝብ ከጎናችን ነው ለማለት የሚታሰብ ነው። ጦርነት ይብቃ ሲሉ ማንን ነው ህዝቡስ ቢሆን ጦርነት ይብቃ የሚለው ማን ነው ጦርነትን የጫረው? ማን ነው ጦርነት እንዲኖር የሚፈልገው? አብይ ያለ ጦርነት መቆየት እንደማይችል ይሄንን እሱ ነው ጦርነት ቀስቃሽም ጦርነት ፈጣሪ ጦርነት ፈላጊም በጦርነት ለመቆየት የሚፈልግም እሱ ነው። ከጅምሩ ጀምሮ ቅድም ያነሳው ከቡራዩ ጀምሮ በየክልሉ በየኦሮሚያ ውስጥ ያሉትን አማራ ሌላ ብሔር በብሔር እኮ ሰዎችን ሟቾቹ በብሔር ቆጥሮ ሀዲያ ይሄን አይል ነበር፣ ከምባታ ይሄን አይል ነበር፣ ሲዳማ ይሄን አይል ነበር፣ አማራ ይሄን አይል ነበር፣ ኦሮሞ ሞቷል ይሄን አይል ነበር እያለ እኮ የሚያቀርብ የነበረ ሰው ነው። ስለዚህ ጦርነት በሱ ለሱ መሳሪያ ጦርነትን ፋብሪካ እሱን ይዞ ነው የሚቀጥለው ብሎ ነው የሚያስበው። ይሄ በየትኛው መስፈርት ተቀባይነት የለውም። ጦርነት ህዝቡን አስገድዶ ሰልፍ ውጡልን ብሎ ማለት ነገ ህዝብ ምን እንደሚናገር ከህዝቡ እንሰማለን። ነገ ህዝብ ይናገራል፣ ነገ ህዝብ ይመሰክራል። የአማራ የባዕድን ርዝራዦች የገዛ ህዝባቸውን የሸጡት የገዛ ወገናቸውን የገዛ እነሱ እንኖራለን የሚሉበት ወጣን ለምሉ የበቀሉበትን ህዝብ እየፈጁ ለአብይ አሽከሮ ነው ስማቸው የተቀየረ የአብይ አህመድ አማሮች የተባሉ እነዚህ ራሳቸውን ጥሰኛ ለባርነት የሰጡት ህዝባቸውን የሚፈጁት እነሱ ናቸው። ህዝቡን እያሰቃዩ ያሉት እነሱ ናቸው። እንግዲህ ይሄንን ህዝብ ያውቃል፣ ይሄንን ፋኖቹም ያውቃል፣ ምን እንደማድረግ እንደሚችሉ ያውቃልና እኛ የምንለው ምንድነው ህዝብን አስገድዶ ከቤተ ክርስቲያንም ሆነ ከመንገድ ከእርሻውም ሆነ ከምንም እየወሰዱ ሰላማዊ ሰልፍ የሚሉት ነገር ፋይዳ የለውም፣ ምንም ፋይዳ የለውም። ቢወጣ እንኳን ነገ ተገድጄ ነው አስገድዶኝ ነው የሚለው ነገር ህዝብ በግልጽ ያወጣልና እሱን እንጠብቃለን። እኛ ለሱ ምንም የሚያተርፈው ነገር የለም። እሱ ያንን ህዝብ ነው እየገደለ ያለው፣ ያንን ህዝብ ነው በድሮን በጀት በማድ እርሻውን በአሁኑ ሰዓት ላይ እንደምታውቀው አንድ አባባል የአማራ ህዝብ ጥሩ ምሳሌ አለ። አንድ ሰኔ ምን ያደርገው 10 ሰኔ አይመልሰውም የሚባል ነገር አለና በእርሻ ጊዜ ዛሬ አማራ ለሚቀጥለው አመት ረሃብተኛ ሆኖ ተቸጋሪ ሆኖ ይገዛልኛልና እርሻ እንዳይታረስ ብሎ ነው የተነሳው። ይሄ ነው አሁን ያለው የሚለቃነቀው እንቅስቃሴ። ለዚህ ነው ጦርነትን እንደ አንድ የትግል መሳሪያ አድርገው ነው የተነሱት። ይሄ እንግዲህ በሱ ይብሳል ወይም በህዝብ ይብሳል እናያለን። የኢትዮጵያ ህዝብ ወትሮም ቢሆን ችግር ተሸክሞ ያለ ነው። ይሄ መከራ ይሄን ችግር ያልፋል። ይሄ ከዚህ በኋላ የሚመጣው ደግሞ እግዚአብሔር ዘመን ከሰጠ እናያለን። ሀብታሙ ከልብ አመሰግናለሁ። በነገራችን ላይ ከዚህ ቀደም አብይ አህመድ በቀጥታ አማራ ህዝብ ላይ ጦርነት ከማወጁ በፊት የሰላማዊ ሰልፍ ጥሪ ወጣቶች አስተባብረው ጥሪ በሚደረግበት ወቅት እንግዲህ አብይ አህመድ በኦነግ ሽኔ ስም የሚገለው ራሱ ኦነግ አብይ አህመድ ነው የሚል ሰፊ ተቃውሞ በክልል ውስጥ ወጣቶች አስተባብረው ተደርጓል። ያ ሰልፍ ሲደረግ እነሱ ባህር ዳር ላይ ያስቀመጡት
ተላላኪው ብአዴን ዛሬም ራሱን የአማራ ብልጽግና ብሎ የሚጠራው የባንዳ ስብስብ ሰልፍ ቆሞ በሰልፍ ችግር የሚፈታ ቢሆን እኛ ከፊት ሆነን እንሰለፍ በማለት እንሰለፋለን ሲል ሰልፍ እስከ መቃወም የደረሰበት እንቅስቃሴ አለ። ዛሬ ደግሞ በግዳጅ ሰውን ሰላማዊ ሰልፍ ለማስወጣት ይሞክራልና ሰሞኑን በተለይ በነ ዶክተር ሚልኬሳ በኩል ቀደም ሲልም አቶ ታዬ ጀምሮታል። ታዬም የሰጣቸው ምስክርነቶች እውነተኛ መሆናቸውን እሱም በተጨማሪ የሚሰጣቸው ምስክርነቶች በተመለከተ አዳዲስ ጉዳዮች ጭምር እየተነሱ ነው። ከዚህ ቀደምኛ ስናገራቸው የነበሩ ኮሬኔገኛም በተለይ ሮይተርስ ያጋለጠበትን ሁኔታ ነው አሁን በቀጥታ ዛሬ የፌዴራል ፖሊስ ኮሚሽነር የሚባለው ደመላሽ ገብረ ሚካኤል ደህንነት መስሪያ ቤት ውስጥ ያለ በአብይ አህመድ ትዕዛዝ ህገወጥ ቡድን ህቡ አደራጅተው ስናይፐር ሳይቀር አስታጥቀው ሰላማዊ ሰዎችን ይጨፈጭፉ እንደነበር ባሩሲ ኦርቶዶክስ እምነት ተከታይ ሆኑ የአማራ ብሔር ተወላጆች ላይ ጭፍጨፋ ያስደረገው ጀዋር ተከበብኩ ማለቱን ተከትሎ አብይ አህመድ መሆኑን በርከት ያሉ መረጃዎች ይወጡ ነው። እነዚህ እንግዲህ ከፍተኛ የመንግስት ባለስልጣናት የነበሩ በአንድም ሆነ በሌላ መንገድ ኦሮሚያ ክልል ውስጥም ከፍተኛ ስልጣን ያላቸው የካቢኔ አባላት የነበሩ ናቸው። የነዚህ ሰዎች ምስክርነት እንደቀላል የሚታይ ነው ወይ? ምክንያቱም በስርዓቱ በኩል ሰዎቹን ለማጥላላት የሚደረግ ነገር አለ። የትኛውም አይነት የፖለቲካ አመለካከት ይኑራቸው፣ ነገር ግን የተናገሯቸው እውነቶች እኛ ስንላቸው ከኛ አልፎ ደግሞ ሮይተርስ ምርመራ አድርጎ በተለይ በቴ ውርጌን ጨምሮ ገሎ የጣለ አገዛዝ ምን እየሰራ እንደነበር ተቃዋሚዎቹን ባልታወቁ እስር ቤቶች እየወሰደ ምን እንደሚያደርግ ራሳቸው ኦሮሞ ብሔር ተወላጆችን ማንነትና ሃይማኖት ተኮር ጥቃቶች እንደሚፈጽም ይሄን ያደራጁት ኮሬኔገኛ ያሉት ቡድን ደግሞ ኦነግሽን ይቃውማል ወይም ይከላከላል ተብሎ ነገር ግን በተቃራኒው ሰላማዊ ሰዎች ላይ ጥቃት የሚፈጽም ከፍተኛውን በዲ ኃይል እንደሆነ ይሄ ደግሞ በመንግስት መዋቅር የተደራጀና እነ ሽመልስ አብዲሳ የሚመሩት ለአብይ አህመድ ሪፖርት የሚያደርግ መሆኑን ገልጸዋልና ከዚህ አኳያ በተለይ አቶ ታዬና ቀደም ሲል የሰጡትን ምስክርነት አሁን ደግሞ ዶክተር ሚልኬሳ እየሰጠ ያለውን ምስክርነት መሰረት አድርጎ በአገዛዙ በኩል የሚቀርበው ተቃውሞና እናንተን ጨምሮ ደግሞ ሁላችንም ስንለው የነበረው እውነት አይደለም ወይ? እነዚህ ሰዎች ምስክርነት እንደቀላል የሚታይ ነው ወይ? እውነት ነው ሀብታሙ፣ ትክክል ነው። ምስክርነት ሀቁ ይሄ ነው የምንለው እኮ የነበርነው ሀቁ ይሄ ነው። ዛሬ ከታዬ ጀምሮ ታዬ አስቀድሞ ነው ገና የዛሬ አመት ወደ ከሚሰራበት ከሚኒስቴር ዴታ ስልጣን ሲያባረው ከወጣ ታበኋላ ወዳውኑ እዛው ያለ ነው በሰው ደም የምትነግድ ነህ ብሎ ነው የጻፈው። ታዬ ደፋር ታዬ እውነተኛ ሰው ነው። ታዬ እኔ አሁን በማየው ሁኔታ በኢትዮጵያ ታሪክ ውስጥ በኦሮሞ ታሪክ ውስጥ ጀግና ነው። ታዬ ይከራከር ይናገር የነበረው ለኦሮሞም አይደለም ለኢትዮጵያ ሕዝብ ነው፣ ለመላው ኢትዮጵያ ሕዝብ አማራን ለምን የሚል ጥያቄ ያነሳ፣ አማራን ለምን ትገላለህ፣ አማራ ለምንድን ነው መሞት ያለበት የሚል የኢትዮጵያ ጠበቃ ነው። እኔ ሌላ ቃላት ያጥረኛል ምን ማለት እንዳለብኝ። ታዬ በጣም ግልጽ የሆነ ምስክርነት ከምስክርነትም በላይ ክርክር ነው ይዞ የተነሳውና ታዬን በተመለከተ ከዚሁ መነሻ አድርገው እንደውም ባለፈው ሳምንትኛ አንድ ማሳሰቢያ አውጥተናል። በዛ መሰረት ሚዲያዎች እኛንም ጨምሮ ታዋቂ ሰዎች በኢትዮጵያ ጉዳይ ላይ ሰፊ ውይይት ህዝብን ያካተተ ውይይት መደረግ አለበት የሚል እምነት አለን። ያ ምንድነው? በየነ መረብ ላይ ውይይት ማድረግና አብይን ከስልጣን ለማስወገድ ኢትዮጵያን ለማዳን የሚያስችል እንቅስቃሴ መደረግ አለበት የሚል አቋም ላይ ነው ያኔ የደረስነውና አሁን ባለው ሁኔታ ተቀጥሎ ደግሞ ምልከሳ የመጣው እንደውም አማራን ማነው ኦሮሞን ሰብረዋለሁ አማራን አጠፋለሁ። ይሄ ነው። እነዚህ ሁለቱ ቃላት ጄኖሳይድን በትክክለኛ መንገድ ላይ የተረጎሙ ናቸው። ሁለቱ ቃላት ወርድ ባይ ወርድ ብትወስደው ሁለቱ በቂ ነው። አማራን አጠፋለሁ፣ ኦሮሞን ሰብራለሁ። ይሄ ነው። ሁለቱም ብሔረሰቦች አሁን የግድ ሳይወዱ
በግድ ለመኖር የህልውና ጉዳይ ነው። አሁን የግድ መቆራኘት ያለበት ሁኔታ ነው የሚያሳየው። ለራሳቸው ለመኖር የኦሮሞ ህዝብ ለመኖር የትኛውም ይሁን የሃይማኖት ሳይገደው በክልል በሚባለው በተከለለ በተለያዩበት ነገር ያንን ክልልን በጥሶ ክልልን አፍርሶ መገናኘትና መቆም ያለበት ጉዳይ ነው። የቀላል ጉዳይ አባባል አይደለም። ኦሮሞ ሰብራለው አማራን አጠፋል። ይሄ በቂ ነው። የጄኖሳይድ አንድ ሀገርን ህዝብ አጠፋለሁ አንድ ሀገርን ህዝብ ሰብራለሁ ማለት ምንድነው? ትርጉሙ በደንብ ይሄን መተርጎም ይቻላል፣ መተንተን ይቻላል። አጠቃላይ ግን እንትኑ ምንድነው የሚያሳየው? ጄኖሳይድ ነው። ጄኖሳይድ አደርጋለሁ ፍጹም አጠፋለሁ የሚል ነውና ይሄ በትልቅ ነገር ነው መታየት ያለበት። ሁሉም ነው መነጋገር ማየት መቀጠል ያለባቸው። በዚህ ጉዳይ ላይ በሰፊው ተነጋግረው ህዝብ መነሳት አለበት። ህዝብ በራሱ ጊዜ በቃ ምንድነው እንደ ጎርፍ ውሃ መነሳት መፈንዳት አለበት። ጎርፍ ውሃ እኮ ክረምት ሲመጣ ነው የምነሳውና እንደ ጎርፍ ውሃ መነሳትና ጠራርጎ ይሄንን የኢትዮጵያ ጠላት ፍጹም ጠላት አብይ አህመድ የኢትዮጵያ ጠላት ነው። የኢትዮጵያ መሪ አይባልም። ስለዚህ መጠረግ አለበትና ይሄንን ነው መውሰድ ያለበት። ሰብራለሁ የተባለው ኦሮሞ እንዴት ነው የምሰበረው? እንዴት ነው የሚሆነው? ይሄ በጣም ከባድ ነገር ነው። አጠፋለሁ የተባለው አማራ ይሄው ጦርነት አዝምቶባቸዋል። የገዛ ጦር የራሱ የአማራ ጦር የራሱ የኦሮሞ ጦር ዘምቷል። የራሱን ህዝብ እንዲጨርስ ህገ መንግስት የሚባል ነገር አለ። ለህገ መንግስት እገዛለሁ ህገ መንግስትን መሰረት አድርጌያለሁ የሚል የውሸት ጀነራሎች ትላንትና ምርኮኛ የነበሩ እሱ ማዕረግ ያሸከማቸው እሱ ዝረፉ ብሉ ኑሩ ቀሙ አገሪቱን አጥፉ ያላቸው ህዝቦች እነዚህ ህዝብን አጥፉ የተባሉ ጀነራሎች አገርን ያጠፉ ነው ያሉት። እነዚህ አገራቸው አይደለም። ኢትዮጵያ ለነሱ አገራቸው አይደለችም። የነሱ አገር አይደለችም። ጠላት ናቸው። በዚህ አይነት ነው እኔ ማየው ሀብታሙ። እነዚህ የኢትዮጵያ ጀነራሎች አይደሉም። የውጭ ጀነራሎች ናቸው። አገርን የሸጡ ጀነራሎች ናቸው። እነዚህ እንደውም አንዳንዶቹ በብዛት ጦርነቱን እያከሉ ያሉት ተማሪዎች ናቸው። የአማራ ጀነራሎች እነሱ ናቸው እየመነጠሩ የገዛ ህዝባቸውን ያሉት። እነዚህ ጀነራሎች አይደሉም። የኢትዮጵያ ጠላቶች ናቸው። ስለዚህ እነዚህ ጠራርጎ ማጥፋት ማውጣት የሚችልበት ህዝባዊ አመት እነሱ ሰላማዊ ሰልፍ ይውጣልን የሚሉት ህዝባዊ ማዕበል መነሳት አለበት። ጊዜ መውሰድ ጊዜ መስጠት ጊዜ ማቆየት እድሜ የአብይ አህመድን እድሜ ማራዘም ነው። ይሄ መሆን የለበትም። በቃ ህዝብ ከስሩ መነቃነቅ መንቀሳቀስ መቻል አለበት። ይሄ የትኛውንም ብሔረሰብ ሁሉ ሟች እኮ የደቡብ ወጣት ነው፣ ሟች እኮ የኦሮሞ ወጣት ነው፣ ሟች እኮ የአማራ ወጣት ነው እና ወጣት እንዳይኖር ነው። አብይ አህመድ እኮ ለ20 ዓመት የሚዋጋልኝ ወጣት አለኝ ነው። 20 ዓመት የማንን ወጣት ነው ለ20 ዓመት ለአብይ አህመድ የሚሞት? ይሄ ልታወቅ ይገባል ሀብታሙ። ይሄ እንዲህ አይነት ትልልቅ እሾች ናቸው እነዚህ። አገር ከመሸጥ ባለፈ ህዝብን ጨርሳለሁ ብሎ የተነሳውን መሪ ነው ብሎ ተቀብሎ እሱ ለአንድ ሰከንድ ከሱ ጋር ለአንድ ሰከንድ የሚኖር ህዝብ በጣም ደካማ ህዝብ ነው። ደካማ ህዝብ ነው። ይሄ አገሩን የሚጠራ ህዝብ ነው ማለት መሞት የት ነው? ሰው እኮ ሲሞት በአገሩ ነው። ሲሞት መቀበሪያው በአገሩ ነው። አገሩ መቀበሪያውን እኮ እያጣ ነው። ገዝቶ በአገር ላይ መቀበር የማይችልበት ደረጃ ላይ ደርሷል። ስለዚህ ይሄንን ነገ ለዛሬ የሚባል ነገር አይደለም። ፓርላማ ስላነሳው ፓርላማ የኔ የግሌ ነው ብሎ ኮርሱ ፓርላማ እኔ ባላስመረጥ አትመረጡም ነበረ እኔ የምላችሁን ታደርጋላችሁ ብሎ እኮ በግልጽ ፓርላማ ላይ ደምስቶ አስፈራርቷቸው የሱ አሽከር ነን ብሎ ራሳቸውን አሳምነው ያሉ ፓርላማ ነው። የኢትዮጵያ ፓርላማ የሚባል ነገር የለም። ቦታው እንዳልከው የኢትዮጵያ ቦታ ነው። ነገር ግን ሰዎቹ የሱ የግል መሳሪያ አሽከሮች ናቸው። ያለው ህገ ወጥ የሆነውን ህግ የሚያወጥ ህገ ወጥ በዓለም የሚያስቀጣ የሚያስከስስ ህግ ነው እያወጡት ያሉት ሀብታሙ። እነሱን የሚያስጠይቅ ህግ ነው እያወጡት ነው ያሉት። በዚህ በሚያወጡት ህግ ነው ብሎ ባወጡት ህግ ላይ ተጠያቂዎች ናቸው የኢትዮጵያ ፓርላማ አባላት። እኔ ይሄንን አስረግጬ መናገር ፈልጋለሁ። እነሱ እንደ ህግ ብሎ በነጋሪት ጋዜጣ ያወጡት እነሱን እያንዳንዳቸው ቅድም አንተ ባነሳው እንደ አብዮት ጥበቃ ተለቃቅመው ህዝብ ፍርድ ፊት የሚቀርቡበት ጊዜ ይኖራል። ይሄንን ነው ለማለት የፈለኩት። ከልብ አመሰግናለሁ። እንግዲህ ሰኔ 22 2012 ዓ.ም አርቲስት ሃጫሉ ሁንዴሳ ተገድሏል። ከዛ ፊት የነበሩ የማህበራዊ ሚዲያ
ወሬዎች ይታወቃሉ። ነገር ግን ግድያውን ተከትሎ ደግሞ አስቀድሞ በተለይ ወንድሙ ይሰጣቸው የነበሩ ምስክርነቶች ሃጫሉ ካናቲራውን አውልቀው ምንም አይነት የጥይት በስቶ የገባ ምልክት ሳይኖር ተገሏል መባሉን ተከትሎ እዛ ቦታ ላይ ሲደርስ በአገሪቱ ውስጥ አሉ የተባሉ ጦር ኃይሎች በሙሉ ነበሩ። የኦሮሚያ ልዩ ኃይል፣ የፌደራል ፖሊስ፣ የአዲስ አበባ ፖሊስ፣ መከላከያ ሁሉ ነበር። ዙሪያውን ጥበቃ ነበር። እኔ የሱን አስክሬን ሄጄ ወደ ባለቤቱ ለመሄድ ስሞክር መንገድ ላይ መኪናዬ ላይ ቆመው ወደ ማዕከላዊ ታስሬ ሄጃለሁ ብለዋል። አንድም ደም በካናቲራው ላይ እንዳልነበር መኪና ውስጥም እንዳልነበር የመሰከረበት ሂደት አለ። ይሄን ነው እንግዲህ አቶ ታዬ የሚያረጋግጡት። ሰሞኑን ደግሞ ዶክተር ሚልኬሳም በተለይ ጀነራል ሰዓረ አገዳደል በፊት አብይ አህመድ በብርሃኑ ጁላ በኩል ምክትል ያኔ ኤታ ማጆር ሹም ነበር። ኦሮሚያ ክልል ውስጥ አስቸኳይ ጊዜ አዋጅ እናውጅ፣ ሰራዊቱ ገብቶ ወታደራዊ ስራ ይስራ ሲባል እናንተ ሰዎች እብድ ናችሁ ወይ? ከኦሮሚያ ወጣችሁ እንዴት እንደዚህ ታደርጋላችሁ? በሚል ጀነራል ሰዓረ መኮንን መቃወሙን የሚገልጽ መረጃ ነው እየወጣ ያለው። ግድያዎቹ ፖለቲካ መሆናቸው በተደጋጋሚ ሲገለጽ ነበር። እነ ዶክተር አምባቸውን እነ ብርጋዴር ጀነራል አሳምነው ጽጌን ምንም እንኳን እሳቸው ከበባ ተፈጽሞ ራሳቸውን በጀግነት የሰው ቢሆንም እነዚህን ሁሉ ግድያዎች ፖለቲካዊ ግድያዎች የሚያቀነባብረው አብይ አህመድ መሆኑ በተደጋጋሚ ሲገለጽ ነበር። አሁን ይሄንን ተከትሎ አማራ ህዝብን ለመከፋፈል የሚሞክሩ ሃጫሉ ሁንዴሳ ግድያን ተከትሎ አሩሲ ላይ ያ ሁሉ ጭፍጨፋ ሻሸመኔ በሌሎችም ቦታዎች ሲደረጉ የነበሩት በአብይና በጓደኞቹ እቅድ መሰረት እነሱ ባደራጁት ኃይል መሰረት እንደሆነ በተለይ ደግሞ የአማራና የኦሮሞ ህዝብን እያጋደሉ ስልጣን ላይ ለመቆየት የሚያደርጉት እንቅስቃሴ ነው አሁን በመረጃ እየወጣ ያለው። ቀደም ሲል ተጠቅሷል እንግዲህ ቡራዩ ላይ፣ አዲስ አበባ ላይ የጋሞ ብሔር ተወላጆች በአንድ ቀን በጠራራ ጀንበር የኦሮሞ ልዩ ኃይል ተልእኮ ተሰጥቶት ይሄ ቡድን ጭፍጨፋ ካደረገ በኋላ አብይ አህመድ ትምህርት ቤት ውስጥ የተሰደዱ የተጠለሉ ጥቃቱን በህይወት ተርፈው የነበሩ ሰዎችን ጥቁር ልብስ ለብሶ ሄዶ እዛ ድራማ ሲሰራ ነበር። እሱ ራሱ አስጨፍጭፏቸው ማለት ነውና በተለይ እነዚህ አይነት ፖለቲካዊ ግድያዎች ባለፉት አመታት የኢትዮጵያ ፖለቲካ ውስጥ በአንድም ሆነ በሌላ መንገድ አብይ አህመድ ተጠያቂ ላለማድረግ የሚደረጉ መፍጨርጨሮች ነበሩና በተጨባጭ ሰሞኑን እየተሰጡ ያሉ ምስክርነቶችና ዛሬ በተለይ እንግዲህ ሃጫሉም የተገደለበት ቀን ስለሆነ ያን ተከትሎ በተለይ አማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ ተፈጽሟል። እነዛን ሁሉ ጭፍጨፋዎች በበላይነት ሲመራ የነበረው አብይ አህመድ ነው። ግድያው ላይም አቶ ታዬም ብለዋል ሌላ ቦታ ተገሎ ገላን ኮንዶሚኒየም ጋር ተገደለ የተባለው እንዳልተገደለ፣ ጥላሁን ያሚ የተባለው ገዳይ ተብሎ የታሰረውም ተደብድቦ እንዲያምን ተደረገ እንጂ ገዳይ አለመሆኑን ጭምር እሳቸውም የገለጹበት ሂደት አለና ፖለቲካዊ ግድያዎቹና ይሄንን ሁሉ እያየ ይሄን ሁሉ እየሰማ ዛሬም ከአብይ አህመድ ጋር አብሬ እገረዳለሁ አብይ አህመድ እስከ መጨረሻ እስኪወርቅ ድረስ አብሬው ቆማለሁ የሚል በየትኛውም ደረጃ ያለ ጸረ ህዝብ ኃይል ከዚህ ምን ሊማር ይገባል? ፖለቲካዊ ግድያዎቹስ ወደፊት ያበቃሉ አብይ እስካለ ድረስ? ታንኪዩ ጥሩ መነሻ ነው። ብዙ ጊዜ አልፎ አልፎ አንድ ያነሳሁት የቡራዩ ግድያ ከሰው ሳይሆን ሀብታሙ እኔ በአካል በቦታው ደርሼ በአካባቢ ያሉትን የአማራ የራሱ የኦሮሞዎችን ቤተሰብ እዛ አካባቢ ያሉትን ሰዎችን ሌሎችንም ብሔረሰብ እዛ ያሉትን ከተማ ውስጥ ጠይቄያለሁ። ለማጣራት ከሰዎች ጋር ሆነን ሄደን እነዚህ የጋሞ ብሔረሰብ ምን ኃጢአት ቢሰሩ ነው እንደዚህ አይነት ጭካኔ ግድያ የተፈጸመባቸው የሚል ነው። በሰዓቱ ቁጥራቸው ከ90 በላይ የሚሆን ነው በነገሌ ላይ የተገደሉት። ይሄንን በማስረጃነት እንደ አንድ ምዕራፍ በጄኔቫው ወንበር በሚል በኔ መጽሐፍ ላይ አንድ ምዕራፍ በሙሉ ያለው በጽሁፍ መጽሐፍ ያደረጉበት ኬዝ ነው። ይሄ ነገር ምንድነው አሳዛኝና መጥፎ ታሪክ ስለሆነ እንዳይጠፋ ብዬ ነው። ማናቸውም የኦሮሞ ማነው የጋሞ ተወላጅ በሰነድነት የያዙት ታሪክ ነው ብሎ የያዙ ነገር ያለ አይመስለኝም። እኔ ግን የሀገሬ ኢትዮጵያውያን ናቸው የደረሰባቸውን ግፍን በተመለከተ በቦታው ተገኝቼ ለማጣራት ሞክሬያለሁ። ሀብታሙ በጣም የሚያስገርም የሚሰቀጥተው በሰው ላይ እንዴት አይነት ካኒ ያደርጋል? እንዴት ምን ነው የሚያሰኝ አገዳደል ነው። አገዳደል መላ አለው አይደል? ድንገት ይሞታል፣ ተኩሶ ሰው ይገደላል። ግን በእነዚህ የተለየ አገዳደል ነው። አንገት ቆርጠው አንገትን ሌላውን አካል አለያይቶ አንገት የቆረጡትን አንገት በቆረጡት ጎራዴ በታጥቀው በመጡት ጎራዴ አንገትን
ከአንገላይ ያለውን በጎራዴ ተክተው በመኪና ህዝብን እያሳዩ የሄዱበት ነው። አሰቃቂ በጣም አሰቃቂ ለወሬ ለመናገር ለማየት የማይመች አገዳደል ነው የተገደለው። አገዳደል አይነት አለ። የግፍ አገዳደል ማለት እንደዚህ አይነት ነው። አንዱን ሁለቱን አይደለም ብዙዎቹን እንደዛ ነው ያደረገው። በቱቦ ውስጥ ገለው በቱቦ በውሃ ቱቦ ውስጥ ነው የጨመሯቸው እና እዛ ያሉ ሰዎች ሲናገሩ በቆሙበት እንደ ጎርፍ እንባ እየወረደባቸው ነው ያደረጉት። በጣም ግፍ ነው። እኔ ኢትዮጵያ ውስጥ እንዲህ አይነት ጭካኔ እንዲህ አይነት ህዝብ አለ ብዬ በጊዜው ያለቀስኩበት አለ እንደዚህ አይነት አለ እስክል ድረስ ከዚህ አይነት ህዝብ ጋር ነው አብረን የነበርነው ምን ነው እስክል ድረስ አንዱ ይሄ ነው። ሌላው ያ ብቻ አይደለም። እናትና አባት ከነ መቀመጫ ከነ ወንበር ላይ አስረው የደረሱን ልጃገረዶችን በተደራራ በተደጋሙ በየተራ ትደፍሯቸው ነበር እናትና አባት ፊት እና ባል አስቀምጦ ምስትን ይደፍሯት ነበር። ባል አስሮ እያየ እንዲህ አይነት ድርጊት ነው በኢትዮጵያ ውስጥ የተፈጸመው። በጣም የማይረሳ ነገር ነው። ለዚህ ነው መጽሐፉ ሙሉ ምዕራፍ የሰጠው። ሙሉ ምዕራፍ ሰጥቼበታል። የሚፈልግ ሰው በጀነባው ወንበር ላይ ባለ መጽሐፍ አለ በገበያ ላይ ኢትዮጵያ ውስጥ አለ። ማየት ማንበብ ይችላል። ታሪክ ነው ይሄ። ሌላው አጫሉ ግድያ፣ በቴ ኡርጌሳ ግድያ እና አምባቸው ግድያም አንስቷል ምልኬሳ። እኛ ከጅምሩ ጀምሮ የምንለው ይሄ ነው። ከጅምሩ ጀምሮ ከመጀመሪያ ጀምሮ ትልቁ ጥርጣሬ ትልቁ እንትን የነበረን ምንድነው? ደመቀ መኮንን በእለቱ አዲስ አበባ ነበር። እስከ ምሽቱ በኢትዮጵያ ሰዓት አቆጣጠር 4:45 ድረስ ኢትዮጵያ ከአሜሪካ ወደ አሜሪካ የሚበረው አውሮፕላን የሚነሳበት ሰዓት በጊዜው 4:45 ነው። እሱ አሜሪካን ሀገር በእለቱ ይመጣል። ከዛ በፊት ድርጊቱ በአማራ ክልል ላይ በናምባቸው ላይ የተፈጸመው ግድያ ከቀኑ በ11 ሰዓት ከ10 ላይ ቀን ነው። የነ ጀነራል ሳሬ የነ ግድያ የተፈጸመው ከቀኑ ከ10 እስከ 11 ሰዓት የናምባቸው ግድያ የተፈጸመው ሲፈጸም ከቀኑ በ10 እስከ 11 ሰዓት ላይ ነው ያስገድለው። ሙሉ ልብስ ለብሰው ወታደር ልብስ ለብሰው እሱ ተዘጋጅተው አመራር ቁጭ ብሎ እየሰጠ እሱ ካስገደለ በኋላ አንድ የፖለቲካ የአማራው ክልል የፖለቲካ ኃላፊው የፖለቲካ ተጠሪ የሆነው ደመቀ መኮንን አሜሪካን ለመምጣት ማታ አሜሪካን ለመምጣት ቀን ላይ ነው ድርጊቱ የተፈጸመው። ቀን እሱ እዛ በነበረበት ሰዓት እስከ ምሽቱ 4:45 በረራ ድረስ እሱ እዛ ነበር። ነገር ግን እዚህ ከመጣው በኋላ ነው የሰማሁት። ኤርፖርት እዚህ ዳላስ ኢንተርናሽናል ኤርፖርት ላይ ሲወርድ ሰማው። በዚህ ወደ ኋላ ተመለሱ ብሎ ነው የዋሸው። በቀኑ እዛው ላይ የኢትዮጵያ ሬዲዮ ቴሌቪዥን እሱ እዛ ያለ የተናገረውን ጉዳይ እዚህ ነው የሰማሁት ብሎ ነው የዋሸው። የደመቀ መኮንን እጅ አለበት የናምባቸውን። ይሄንን ምልኬሳ በደንብ አድርጎ ነው አሁን ያሳየው። የነ አምባቸውን የመሰለ ኢኮኖሚስት በጣም ትጉ የአማራ ምሁራንን የገደለው አብይ ነው ብሎ በደንብ አስረግጦ ተናግሯል። በደንብ እኛ የምንለው እሱ ብቻ አይደለም። ተባባሪዎቹ የነደመቀ መኮንን ናቸው። በወቅቱ እነደመቀ መኮንን ናቸው ነበሩ። አልነበርኩትም በዛ ብሎ ነው የምናገረው። እሱ በአየር ላይ ነበረ። በዛ ጊዜ እዚህ ሀገር ነበረ፣ ሌላ ሀገር ነበረ፣ ኢትዮጵያ ውስጥ ነበር። እስከዛ አሁን በቆጠርኩት ሰዓት ጊዜ ውስጥ ገደል ላይ እዛ ነበር እና እነደመቀ እናምባቸው እንዲገደሉ ተባባሪዎች ነበሩ። ያውቁ ነበር። ያውቁት አብሮ ነው ሴራን የሰሩትና የነሳሬንም ደግሞ በዚህ አላደርገው እንዲህ አይነት ነገር አልሰራም አላደርግም ይሄ ወንጀል ነው ብሎ ስላለ ነው አሁንም በሶስተኛው ቀን ነው ምናምን ነው ያስገድለው። እና ምንድነው በአጠቃላይ እሱ ብቻ አይደለም እንዴ ኢንጂነር ስመኘውን እኮ ቤተ መንግስት ገሎ አምጥቶ አብዮት አደባባይ ለመኪና ያስቆሙ ምን ጉዳይ ነበረው? ኢንጂነር ስመኘው አብዮት አደባባይ ላይ መስቀል አደባባይ ላይ መጥቶ ለመቆም ምን ጉዳይ ነበረው? ገሎ ነርቶ አስመጥተው የሞተውን ሬሳ መስቀል አደባባይ ላይ ራሱን ገደለ ብሎ ነው ያደረገው። ይሄንንም ምልኬሳ በሚገባ ነው ያስቀመጠው። ስለዚህ የኢትዮጵያ ህዝብ እየተታለለ እየመሰለው እሱ የሚያደርገው ገሎ አልቃሽ ሽጦ ተከራካር አገር አጠገብ አለማው ምንድነው ብልጽግና እያለ የሚያወራው እሱ ኢትዮጵያን ፈጅተው የኢትዮጵያን ሀብት ለመሰብሰብና በቃ
በቃኝ እንኳን ሳይል በቃኝ አያውቅም። የዘረፈው የሰረቀውን በቃኝ እንኳን አይልም። ጨርሼ ከናካቴው ካጠፋው በኋላ ነው መጥፋት ያለብኝ ብሎ ነው የሚጠብቀው። ይሄንን ነው ደግሞ የኢትዮጵያ ሕዝብ እሱን ነው የሚጠብቀው። ለምን እስከመቼ ድረስ ነው? ኢትዮጵያ ጨርሳ እስክትጠፋ ድረስ ነው የኢትዮጵያ ሕዝብ የሚጠብቀው። የኢትዮጵያ የምንም ብሔር ይሁን የማንም ይሁን ኢትዮጵያ በሌለችበት ብሔር የሚባልም ነገር የለም። ብሔረሰብ ምናምን የሚባልም ነገር የለም። ማንም ይሄ በጣም ሊታወቅ ይገባል። ሕዝብ አገር ስትኖር ነው። አገር ከተሸጠ በኋላ ባሪያ ነው የሚሆነው። ለሚመጣው ለሀብታሙ ባሪያ ነው። ምናልባት ለአይኤምኤፍ ባሪያ ሊሆን ይችላል። ምናልባት ለሌላ ለአረቦች ባሪያ ሊሆን ይችላል። ኢትዮጵያ መልሶ በራሱ አገር ላይ ተሽጦ ባሪያ ከና አገሩ ባሪያ የሚሆን ሕዝብ ኢትዮጵያ ይሆናል። ለምንድን ነው ኢትዮጵያ ሕዝብ ከትላንትና ወዲያ ባለፈው ዓመት እኮ ኬንያ ላይ የተደረገው ፓርላማውን ያፈረሰው ሕዝብ ጦር መሳሪያ ጠፍቶ አይደለም፣ ወታደር ጠፍቶ አይደለም። ወታደር ጦር መሳሪያ እያለ ነው ወታደሩን አባሮ ነው። ትላንትና በዚህ ሳምንት ባለፈው አሁን በዚህ በያዝነው ሳምንት ውስጥ ያለው የኬንያ እንቅስቃሴ የኬንያ ሕዝብ እንቅስቃሴ ያንን ሚሞራይዝ ለማድረግ ወደ ኋላ ሄዶ ያንን ስለዚህ ፕሬዝዳንቱ በትክክል አልመራልንም ልቀቅ ብለው አሁን እሱ ላይ ያለው ነገር ኬንያ ላይ የሚደረገው ነገር ተመልከት። ያ ሕዝብ አይደለም ነፍስ አለ አይደለም? ነፍስ እኮ አለው የኬንያ ሕዝብ። የኢትዮጵያ ሕዝብ ምንድነው እንደዚህ አይነት ደካማ የሆነው? ምንድነው አዚም የጣለው? ምንድነው በሃይማኖት በተለያየ እንትን ላይ ተቋጥረው በማይረባ ነገር ላይ ማንነቱን እያጣ ነው፣ ምንነቱን እያጣ ነው ሀብታሙ። ስለዚህ አብይ ገሎ አብሮ አልቃሽ ነው። እነዚህን ሰዎች የገደለ አጫሉን ብቻ አይደለም አሁን የጠሩሃቸው እነ ጀነራል ሳሬን እነ አምባቸውን እነዚህን አስቀድሞ ጠራርጎ ገሏቸው ነው። ተከራካሪዎቹ ሌሎቹን አይጠቅሙኝም የሚላቸውን እያወጣ ሜዳ ላይ እየጣለ ምናቸውን ገፈፍኩት፣ ማረጉን ወሰድኩት፣ ከስራ አባረርኩት እያለ እያባረረ ነው። በዚህ አይነት ሁኔታ ላይ ነው ያለው። ይሄ በዚህ ሊቀጥል አይችልም። ህዝብ መነቃነቅ አለበት። ምሁራን አሁን የኦሮሞ ህዝብ ኃላፊነቱን መወጣት አለበት። ድርጊቱ የተፈጸመው በኦሮሞ ህዝብ ስም ነው፣ የተነገረው በኦሮሞ ህዝብ ነው። ኦሮሞ ህዝብ ተጠያቂ ነው። ይሄንን ስርዓት ማስወገድ ካልቻለ ተጠያቂ ነው። የኦሮሞ ህዝብ ከነምልከሳ ምንድነው የሚማረው? ምንድነው የሆነ ያለው? ስለዚህ የኦሮሞ ምሁራን ገብቶታል፣ ተረድቶታል የሚል እምነት አለኝ። ስለዚህ ህዝቡን ያነቃንቅ እና እነ ጀዋር ህዝቡን ያነቃንቅ፣ ህዝብን ያነሳሱ። ህዝብ ጊዜ ሳይሰጥ በዚህ ክረምት ውስጥ አብይን ከኢትዮጵያ ምድር ላይ ማንሳት የምንችልበት እንቅስቃሴ መጀመር አለበት ብዬ አምናለሁ። ሀብታሙ ከልብ አመሰግናለሁ። በተለይ አቶ ታዬም እንግዲህ በቃለመጠይቁ ማጠቃለያ እንደሚታሰር ህይወቱ አደጋ ውስጥ እንደሆነ ለህይወቱ መጥፋት ግንባር ቀደም ተጠያቂው አብይ አህመድ መሆኑን ጭምር በዛ ቃለመጠይቁ ገልጿል። ከቃለመጠይቁ ማጠቃለያ ላይ በተለይ ከሆነን ኮንቨርሴሽን ጋር ያደረገው ላይ አንዱ ያነሳው ነገር የትብብር ጉዳይ ነው። አብይ ያለ ጦርነት መኖር እንደማይችል፣ ህዝብን ከህዝብ አጋጭቶ ካልሆነ በስተቀር አንድ ቀን ስልጣን ላይ መቆየት እንደማይችልና ጦርነት ከሌለ በስተቀር ደካማነቴ ይወጣል ብሎ ስለሚያስብ ያንን ሁከትና ብጥብጥ እየፈጠረ በየጊዜው ስልጣኑን አጠናክሮ ለመቀጠል ፍላጎት እንዳለው ነው የታየው። ሰላማዊ ሰዎችን ያልታጠቁ ሰዎችን እንዲጨፈጭፉ ያደራጃቸው ቡድኖች ምን ሲያደርጉ እንደነበር የሚታወቅ ነውና ከዚህ ወጥቶ በተለይ ከዛና እዚህ ተራርቆ ያሉ ልሂቃን ቆም ብለው ማሰብ የሚችሉበት ሁኔታ እንዲፈጠር ነው አቶ ታዬ እንደው ያደራ ያህል ጭምር አንዳንዶች ኑዛዜ ነው ይሉታል። አቶ ታዬ የሰጠውን ቃለ መጠይቅ የኑዛዜ ያህል የተሰጠው ቃለ መጠይቅ ላይ አንድ አደራ አለው። አንዱ አደራ ምንድነው? ይሄን ሁሉ መስዋዕትነት ከፍሎ እሱም ወጥቶ በአደባባይ ብዙ ጉዳዮችን ማጋለጥ የቻለው ያለውን አጥር ሰብሮ ህዝቡ እርስ በርስ ለመብቱ ለጋራ አገሩ እንዲቆረቆር ነው። እኔ በሞትም ነገ ከነገ ወዲያ ልጆቼ አገር እንዲኖራቸው ፈልጋለሁ፣ አብይ አህመድ አገር እያጠፋ ነው የሚል ትልቅ ማሳሰቢያ የሁሉም የፖለቲካ ልሂቃን ረጋ ብለው አስበው በጋራ አንድ ነገር ላይ እንዲደርሱ የሚል ጥሪም አለበትና ይሄን የታየ አደራም እንግዲህ ብዙዎቻችንም ስንለው ነበር፣ በተደጋጋሚ ይደረጋል። አሁን ግን ያንን አጥር አልፎ ደግሞ እርስ በርስ ከመጫረስ ይልቅ ዋናው አብይና አብይ እየመራው ያለው ስርዓት የዛ ሀገር ጉልህ ችግር ሆኖ የሁሉም ህዝብ ጸረ ህዝብ ኃይል መሆኑን በግልጽ እየተገለጸ ያለበት ሂደት አለ። የጋራ መግባባት ላይ ቢያንስ ተደርሷል። ቀደም ሲል አንዱ ያለቅሳል፣ አንዱ ይስቃል፣ ወይም አንዱ ሲጨፈጨፍ ሌላው ቆሞ የሚያይበት ሁኔታ ነበር። እርስ በርስ ጣት የመቀሳሰርም ነገሮች ነበሩ። ነገር ግን አሁን ትንሽ ወደ ልቦን የመመለስ ነገር በአንድም ሆነ በሌላ መንገድ የዚህ ሁሉ ጥፋት፣ የዚህ ሁሉ ጭፍጨፋ፣ የዚህ ሁሉ ዘር ማጥፋት፣ የዚህ ሁሉ ማንነት ተኮር ጥቃቶች ሁሉ ባለቤቱ ማን እንደሆነ በግልጽ እየታወቀ እሱና አብረውት የተሰለፉት ወንጀለኞች ለፍርድ የሚቀርቡበት ሁኔታ እንዲፈጠር የትብብር ነገር እናንተም ደጋግማችሁ ታነሳላችሁና መቼ ነው እውነተኛ ትብብር
የሚደረገው። በዚህ ረገድ እርስዎ የሚሰጡት አስተያየት አለ ወይ? እንደ ውይይታችን ማጠቃለያ ብናደርገው። ሀብታሙ በእርግጥ አላውቅም። ባለፈው ጊዜ የባለፈው ሳምንት የኛ ማሳሰቢያ በዚህ ዓመት የዓመታዊ የምክር ቤት ስብሰባ ባደረግንበት ጊዜ የወሰድነው ኢኒሼቲቭ እሱን እንድንጠቁምና እንድንተባበር ኃላፊነት ሁላችንም እንድንወስድ ሚዲያ ታዋቂ የሀገር ሰዎች የኢትዮጵያ ጉዳይ የሚያገባቸው እውነተኛ የኢትዮጵያ ጉዳይ የሚያገባቸው ኢትዮጵያ ጉዳይ ላይ የምንነጋገረው ይሄ አንዳንድ ሰርጎ ገቦች በነ አብይ በኦህዴድ የሚላኩ ተላላኪዎች ገብቶ እሱንም እንዳያደናቅፉ ከልብ እውነተኛ የሆኑ ኢትዮጵያውያን ከአማራ ከሁሉም ብሔረሰብ የኢትዮጵያ ጉዳይ ያገበናል፣ ይመለከተናል፣ ይሄ ኃላፊነት አለብኝ የሚሉትን ሰዎችን በማሰባሰብ አገር ቤት ያለውን የኢትዮጵያን እንቅስቃሴ እንድንመራ ኃላፊነት አለብን ብለን በትነናል። እንግዲህ ምንድነው የሚዲያ ሰዎች ኃላፊነታቸውን በትክክል መወጣትና ማስተባበር በዚህ ጉዳይ ላይ መነሻ የሚሆን ጽሁፍ ነው የላክነው። ይህንን ጽሁፍ ሁሉም ሼር በማድረግ ዝግጅት በማድረግ ምን ይሻላል የሚለው ሀሳብ ተለዋውጠው ቶሎ ብለው ሁሉንም ያካተተ እነዚህ የኦሮሞ ምሁራንንም ያካተተና በጋራ ምንና እንዴት ነው የምንመራው ምንድን ነው የምንሰራው በሚለው ሀሳብ ላይ ተወያይተው እሱን ለማካሄድ ጥልቅ የሆነ ውይይት አድርገን ነው ያንን ማሳሰቢያ የሰጠ ነው። መፍትሄ ነው የሚለው ሀሳብን ጭምር እዛ ላይ አካተናል። እንግዲህ ይሄ ከሆነ ደግሞ አብይ ህዝብን እየፈጀ ነው፣ አብይ የህዝብ ጠላት ነው፣ አብይ ሴትና ወንድ ህፃናትና ሽማግሌ ሳይል በጋራ እየፈጀ ነው የምንለው ማስቆም የሚቻለው የሰመኑ ወንድሞቻችን ነፍሳቸውን ሰጥተው አንድ ነፍሳቸውን ለህዝባቸው አንድ ነፍሳቸውን ለሀገራቸው ሰጥተው ዱር ገደል እያሉ እየወደቁ ያሉትን በዚህ እንቅስቃሴ ውስጥ በህዝባዊ ማዕበል ውስጥ በጋራ እነሱም በያዙት ዓላማ ወደፊት ኃይልን በማደራጀት ባላቸው አቅም ሁሉ ወደ ኦሮሚያ ከኦሮሞ ወንድሞቻቸው ጋራ በተለይ በሸዋ በሰሜን ሸዋ በምዕራብ ሸዋ አካባቢ ያሉ ኦሮሞ ህዝብን በማስተባበር እነዚህኞቹ አሁን የኦሮሞ ምሁራን ሚልኬሳ እና ሀብታሙ የመሳሰሉ እነ ጃዋሪ ጨምሮ የባለፈውን እየኮነነን ወደ ሌላ ውስጥ ብንገባ ዋጋ የለው። አሁን አዲስ ነው የምንሰራውና ተጠያቂ አንድ ሰው የሚሆንበት ጊዜ ተጠያቂ ይሆናል። አሁን ግን ከፊት ያለውን ችግር ነው መንቀል ያለብን፣ እሾ ነው ገደሉ ነው መሙላት ያለብንና በዚህ ላይ ትኩረት እንድናደርግ ነው። ሀብታሙ መተባበር ግዴታ ነው። የኦሮሞ ህዝብ ከአማራ ህዝብ ጋር በአስቸኳይ መገናኘት የሚችልበትን ሁኔታ ሁለቱም ከወደ ባለ እነ ምልኬሳም እነ ታና ህዝባቸውን ከወደ ባለፈ በቀጥታ የሚገናኙበትን ከእንነትና ምናምን የሚሉ ለነሱ አይጠቅም። ስለዚህ ከዚህ ህዝብ ጋራ አማራና ደቡብን አማራና ኦሮሞን በቶሎ ማገናኘትና የጋራ አንድነትን ፈጥሮ ምንም ቃላት የቋንቋ አስተርጓሚ የሚያስፈልግ አይደለም። ኢትዮጵያ ህዝብ አብሮ ተጋብቶ ተዋልደው አብሮ ተምሮ አብሮ በልቶ አብሮ የኖረ ህዝብ ነው። ምንም የሚወቃቀሱት ነገር የለምና ማገናኘት ነው። ይሄንን ነው ማድረግ ያለብን። ስለዚህ ይሄንን ኢኒሼቲቭ እኛ ወስደን ሚዲያም ሙሉ ሚዲያ እውነተኛ ሚዲያ ይሄ ለዕለት እንጀራ ብሎ ያለው አይደለም። እውነተኛ ሚዲያ በዚህ ላይ እንዲሳተፍ ሀገሩን እንዲያድን አማራ ማህበር በሰሜን አሜሪካ ያሉት ይሄንን ትብብሩ ውስጥ ቅድመ ሁኔታ እንዲሰጡ ትብብሩ እንዴት ነው የምናደርገው ሰዎችን ሰለክት የምናደርጋቸው ሰለክት እያደረገን እየተጠራራን በጋራ ይሄንን ለማድረግ ነውና ሀሳባችን ይሄ ነው የሚያዋጣው። ወደዚህ ደረጃ ስንደርስ ነው አንድ ምሳሌ ልጥቀስ። ቅርብ ጊዜ የሆነው አልአሳድ
በሽርን ከስልጣን ለማስወገድ 13 እና 15 ዓመት ፈጅቶበታል። በዚህ በ15 እና በ13 ዓመት ውስጥ ተቃዋሚ የሚባሉት የፖለቲካ ድርጅቶች ተለያይቶ ይሄ ብቻ ስለነበሩ ለሱ ሰርግና ምላሽ ነበር። ግን በኋላ ላይ የኛ ጥፋት ምንድነው ብሎ ቁጭ ብሎ ሲነጋገሩ አብረን እንሂድ፣ ሀገራችን ህዝባችን እያጣን ነው፣ ሴሪያ እየጠፋ ነው የሚል ሲደርሱ በጋራ በተገናኙ በ13ኛው ቀን ውስጥ ነው አገር ጥሎ የጠፋው። ዛሬ የጦር ወንጀለኛ እየሆነ እየተፈለገ ያለው እና ይሄም ሊሆን የሚችለው በጋራ በምንሆንበት ነው። የፖለቲካ ድርጅቶች አገር ቤት ያሉትን አየናቸው። በቀደም አብይ ባዘጋጀው ምግብ ላይ ሲጣሉ እንጀራ የሄዱት አንድ ቀን ምሳ ለመብላት ነው። ያንን አይጣኔ የያዛቸው ሰዎች ኢትዮጵያን ይመራሉ፣ የኢትዮጵያ ፖለቲካ ያራምዳሉ የሚል አቋም ሐሳብም የለንም። ሀብታሙ በደንብ ልንገር፣ ማንንም እኔ ይልቅስ ትላንትና በቅርቡ የተነሱ የመጡት ስማቸው በመጥፎም ቢጠራ ኢህአፓ ያንን መድረክ ረግጦ መውጣት ትልቅነት እንግዲህ የኦሮሞ ድርጅቶች ናቸው እነ መረራ ናቸው። ከሱ ጋር መቆየት ለኛ ጉንጭ አልፋ ነው። ለምን እንሄዳለን ብለው ራሳቸውን ያስከብሩት ነው። ይሄ ነው። ሌላው ግን የዕለት እንጀራ በእንጀራ ላይ ይጣሉ ነበር ይባላል። ምግብ አብይ እነሱን በምግብ ይገምት ነበር። ቪዲዮ ቀርቷል አላቸው። ቪዲዮ ኢትዮጵያ ቴሌቪዥን ላይ አሳይቷል። እና በምግብ የሚጣሉ ፖለቲካ በዛ በላንድ ቀን አብይ ባዘጋጀው ምግብ የሚጣሉ ፖለቲከኛ ከየብሔሩ የብሔር ፖለቲካ ተብሎ ባለው በመቶ ምናምን በሚቆጠር መንጋ መጥቶ በምግብ የሚጣላ ለሆዱ ለዛች ቀን ለአንድ ቀን ሆድ የሚጣላ ምግብ ላይ የሚሻማ የሚጣላ የፖለቲካ ድርጅት ኢትዮጵያ ውስጥ አለ የሚል እምነት የለንም፣ በፍጹም የለም። ስለዚህ አይተናቸዋል። አሁን ህዝባዊ እንቅስቃሴ ህዝቡ ራሱ ነው መነሳት ያለበት፣ ህዝቡ በራሱ ነው መገናኘት ያለበት። ፋኖ ራሱ ቁጭ ብሎ አሁን አንዳንድ ነገሮች ሩመር አለ፣ ከዛ መውጣት ተራራውን ነው መግፋት ያለባቸው። በመካከላቸው የቆመው ክሊማንጃሮን ነው መግፋት ያለባቸው፣ ራስ ዳሽንን ነው መግፋት ያለባቸው እንጂ ይሄ ጥቃቅን ተራራ ጋራ ጥቃቅን ወንዝ ጋራ መነጋገር ምን ማድረግ ዋጋ የለው። በቃ ይሄ ነው አንዱ ሲወርቅ አንዱ እያነሳ ያለበትን እናውቃለን። በዛው መልክ ነው መቀጠል ያለባቸው። እነሱ ናቸው ተስፋ የህዝብ ተስፋ የሆኑት እነሱ ናቸው። እነሱ የሚያደርጉት ጥሩ ነው። እኛ ደግሞ የራሳችን ስራ ህዝባዊ እንቅስቃሴ መነሳት አለብን። አብይ የሚባል ሰው በጣም ቆሻሻ የማይረባ ደካማ ምንም አጀንዳ የሌለው አላማ የሌለው አቅም የሌለው ሰው በቃ አቅም በብዙ ይተረጎማል። ይሄንን ለማለት ፈልጋለሁ። ስለተሰጠኝ እድል ሀብታሙ እጅግ አድርጌ አመሰግናለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልን ለሰጡን ማብራሪያ። እኔም አመሰግናለሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡን ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ። ጤና ይስጥልን።